ተናግሮ መፍረድ ይቻላል። በዓለም ተቀምጦ የተራበ ማብላት ይቻላል። በዓለም ተቀምጦ መጽደቅ ይቻላል። የጽድቅ መንገዶች ብዙዎች ናቸው። የኃጢአት መንገድ በጣም ጠባብ ነው ካወቅንበት። ዓለምን ንቆ ለእግዚአብሔር መሆን፣ ዓለምን መናቅ እንደ ጉድፍ። ለምን መሰላችሁ? ወርቅ ብንለብስ፣ የወርቅ መኪና ብንነዳ፣ በወርቅ ቤት ላይ ብንኖር፣ በወርቅ አልጋ ብንተኛ የለም እንጂ የወርቅ እንጀራ የወርቅ ወጥ ጠቅለ ብንበላ እድሜያችን ቢበዛ 70 እና 80 ነው። ከዛ በኋላ መሄዳችን አይቀርም። ሞት አለ። ስምህ ወርቅ አለማው ትባል ይሆናል። ስምሽ ወይዘሮ ወርቄ ትባል ይሆናል። አዎ ስምሽ ያምራል። አዎ ስም ያምራል። የሞት ክለታ የሞት ለታ ግን ወርቅ አለማው ወጣ ለሚባለው ሬሳው ወጣ ነው የሚባለው። ሬሳን አይደለም ሀብት አይደለም መኪና አይደለም ቤትን ይዘህ ልትሄድ ስምን እንኳን ይዘህ መሄድ ስልጣን የለም። ሬሳ ወጣች ወይ ነው። የሴት ልጅ ጾቷን የምታገኘው ወንድ የምትሆነው የሞተች ለታ ነው። ሬሳ ወጣ ነው የሚባለው። እኩል ነው እዛ ሰዓት። ሴት ወንድ የለም። ሬሳ ወጣ ወይ ሬሳ ወጣች አይባልም። ሬሳ ወጣ ወይ ሬሳ ነህ። ስለዚህ ሬሳ መሆንን አፈር መሸከምን ረስተግና አትቆለል። እኔ ወንዱ ነኝ ጀግና አትበል። የቀን እንጂ የሰው ጀግና የለው። እደግራለሁ አሁንም የቀን እንጂ የሰው ጀግና የለው። እኔ ወንዱ ነኝ ጀግና አትበል። ጀግናው መድኃኔዓለም አለ ከላይ ሆኖ የሚዳኝ ቤት እንደሚገባ የማታውቅ አይተናል። ስልጣኑም ብሩም በእጃቸው የነበሩ እኮ ሰዎች መሪዎች እኮ ነበሩን አይደል እንዴ? ነበርን አይደል እንዴ? እግዚአብሔር ሲገባ ቢታይ ኑሮማ ብዙ ፍተሻ በነበረበት። አንተ ቆይ የመጣው ለበጎ አልመጣም ብሎ ጠበቃው ጋርዱ ባባረረው ነበረ። ግንስ ገባ ሾጣ አድርጎት ወጣ። እግዚአብሔር እንዲህ ነው። ድነው ይመጣሉ ብለን ስንጠብቃቸው በሬሳ ሳጥን መጡ። ይሄ እኮ ነው። ያንተም የቀን ጉዳይ ነው። ተራ ነው የምትጠብቀው። ተራሽን ነው የምትጠብቂው። ገንዘብ አያድንሽም። ገንዘብ አያድንም። መኪና አያድንም። የገነባው ቤት አያድንም። የሚያድን መልካም ስራ ነው። ዓለምን ንቆ ለእግዚአብሔር መሆን። ሁለተኛው የእግዚአብሔርን ጥሪ መስማት መታዘዝ። ሁለተኛው ምን አልኳችሁ? የእግዚአብሔርን ጥሪ መስማት መታዘዝ። ምንድን ነው ያልኳችሁ? የእግዚአብሔርን ጥሪ መስማትና መታዘዝ። መስማት መታዘዝ። የእግዚአብሔርን ጥሪ እግዚአብሔር የሚለን መስማት። እግዚአብሔር ትእዛዙ ጥሪው ምንድነው? እርስ በእርሳችሁ ተዋደዱ ነው። የእግዚአብሔር ጥሪ ምንድነው? ተፋቀሩ ነው። የእግዚአብሔር ጥሪ ምንድነው? ትእዛዙስ ምንድነው? ተዋደዱ።